ሰላም የዩቲዩብ ተከታታዮቼ ዛሬ ይዤላችሁ የመጣሁት ህልሞችና ፍቾቻቸውን ነው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዲስ ሲወጣ እንዲደርሳችሁ ማለት ነው። ያልተፈቱ ህልሞች ሲኖሩ መጨረሻም ለቀው ቪዲዮ ላይ አስቀምጡልኝ። አሁን ህልሞቹና ፍቾቻቸውን የምነግራችሁ ይሆናል። መድኃኒት ሲሰጠን ካየን ያው የሰጠን ሰው ከዛ ሰው ጋር ጥሩ የሆነ ግንኙነት ሊኖረን እንደሆነ የሚያመላክት ነው። መስማማትን፣ ጥሩ የሆነ ግንኙነትን ያመላክተናል። ቀስተ ደመናን ማየት ሀሴትን፣ ስኬትን ያመላክተናል። አንድ ሰው በህልሙ ቤት ሲገነባ ካለመ አዲስ ጅማሬን ያመላክታል። አዲስ ቤት ሲገነባ ካለመ አዲስ ጅማሬን እንደገና ደግሞ ጋብቻን ያመላክተዋል። ይህን ያመላክታል። አንድ ሰው እጁን ተነክሶ ካለመ ወቀሳ ሊመጣበት እንደሆነ ያው ይሄ ወቀሳ የሚመጣው ደግሞ ባላጠፋው ባላደረገው ነገር ያ የነከሰው ሰው የሚያውቀው ሰው ከሆነ ያ ሰው ወቀሳ ሊያመጣበት በማያውቀው ነገር ሊወቅሰው እንደሆነ የሚያመላክተው ነው። አንድ ሰው በህልሙ እጁ ቆስሎ ወይም እግሩ ቆስሎ ካለመ ትርፋማነትን፣ ሲሳይን የሚያመላክተው ቁስል ትርፋማነትን፣ ሲሳይን ያመላክታል። ሰውነታችን አብጦ ካለምን ደግሞ የሆነ ጥሩ ነገር ልንሰማ እንደሆነ የሚያመላክተን ነው። መልካም የሆነ ዜና፣ ጥሩ ነገር ልንሰማ እንደሆነ የሚያመላክተን ነው። እስክሪብቶ ይዘን ካለምን ለራሳችን የሆነ ራሳችን ነገሮችን ልናስተካክል እንደሆነ እቅድ እያወጣን እንደሆነ የሚያመላክተን ነው። ያንን ያመላክተናል። በቆሎ ስንዘራ ወይም ደግሞ በቆሎ ይዘን ስንሄድ ካለምን ይሄ የሚያመላክተው አንደኛ ዘርን ያመላክታል፣ ሁለተኛ በረከትን ያመላክታል። ስንዘራ ደግሞ የተትረፈረፈ ነገር ማግኘት፣ የተትረፈረፈ ነገር ነው የሚያመላክተን እና በጣም ቆንጆ ነው። አንድ ሰው በህልሙ ደግሞ ዶሮ ሲበላ፣ የበሰለ ዶሮ ማለት ነው ሲበላ ካለመ ጥሩ ነገር ማግኘትን፣ ሲሳይን፣ መልካም ነገር ማግኘትን ያመላክተዋል። በጣም ቆንጆ ነው። አንድ ሰው በህልሙ ሻይ ሲጠጣ ካለመ ሻይ መጠጣት ከችግር መላቀቅን ያመላክታል። ከሆነ ችግር ካለብን፣ ካስጨነቀን፣ ከሆነ ከገጠመን ችግር እንደምንላቀቅ የሚያመላክተን ነው። ምስር ወጥ ስንበላ ካለምን ይሄ የሚያመላክተው በረከትን ነው። ጥሩ ነገር ማግኘትን፣ በረከትን ያመላክተናል። በጣም ቆንጆ ነው። ፊርማ ልንፈርም ወይም ደግሞ ስንፈርም ካለምን የሆነ ያሰብነው ያቀድነው ነገር ካለ የፈለግነው ነገር ከነበረ ያ ነገር እጃችን ሊገባ እንደሆነ የሚያመላክተን ነው። የምናገኝበት በቅርቡ እንደሆነ የሚያመላክት ነው። በህልም ልብስ መምረጥ ግን አለመግዛት መርጠን ሳንገዛ ካለምን ያው ልብስ ጸጋ ነው። እንደገና ደግሞ የሆነ አማራጮች መልካም ነገርንም ስለሆነ የሚያመላክተው በዛ ነገር መወዛገብን፣ የሆነ አንዱን ነገር አለመያዝን፣ ያው ሁለት ነገሮች ነው ያሉት ፍቺ። አዲስም አሮጌም ሲሆን የተለያየ አይነት ፍቺ ይኖረዋል። እነዛ አማራጭ መብዛት፣ ከዛ ግን ያው መምረጥ ማቃት አለመቻልን ነው። ያው ልብስ በረከት ስለሆነ ማለት ነው። ጥሩ ነገርን ያመላክታል። አሮጌ ከሆነ ግን ያው ኔጌቲቭ ነው ፍቺው የሚሆነው።
ግን ማማረጥ የሆነ አማራጮችን አለማግኘት አማራጭ ኖሮ ግን አንዱ ላይ አለመርጋትን የሆነ አንዱን አለመያዝን ነው የሚያመላክተው። በህልማችን ወተት ስንጠጣ ካለምን የምኞታችን መሳካትን ያመላክታል። በጣም ቆንጆ ነው። ረጅም ልብስ አድርገን ካለምን ረጅም ቀሚስ ጸጋን ነው የሚያመላክተን። በጣም ቆንጆ ነው። በህልማችን ጫካን ካለምን ህዝብን ነው የሚያመላክተው። ህዝብ ነው ጫካ ህዝብን ነው የሚያመላክተው። ተራራ መውጣት ሀሳብን መወጣትን ፈተናን ማለፍን ነው የሚያመላክተው። ግን ተራራ ሲናድ ካለምን ግን የሚያመላክተው የትልቅ ሰው ሞትን ነው የሚያመላክተው። ብርቱካን ስንቀጥፍ ካለምን ብርቱካን ልጅ ያመላክታል። ብርቱካን የተባረከ ልጅ መውለድን ያመላክታል። ካፖርት ሲደርብ አንድ ሰው በህልሙ ካለመ ይሄ ጸጋን ነው የሚያመላክተው። ነጠላም እንደዛው ነጠላ ስንለብስ ካለምን ጸጋን ነው የሚያመላክተው። ለታመመ ሰው ግን ጋቢ ስንደርብ ካለምን ያ ሰው ሊሞት እንደሆነ የሚያመላክት ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለዛሬ ይሄን ይመስላል። መልካም ጊዜ። ላይክ ማድረጋችሁን ግን አትርሱ።